የቀበጡለት ሞት አይገኝም ይላል አበሻ ሲተርት። ዳኒ እንጥልሽን አስቆርጠውሽ ነው ወይስ ግግህን አስቧጠውልህ ነው? በጉልምስና እድሜው እንደተገረዘ ጎረምሳ ሶፋ ላይ ጋቢና አጥሚትህን ይዘህ ቁጭ ያልከው። ሰላም እንዴት ነሽ? ዳኒ ኒውት ቆይ ይሄን ምን ትሉታላችሁ? ቆይ ግዴላችሁም እንጥሉን ያስቆረጡት። እኔ ግጉን ያስወጡት አይመስለኝም፣ እንጥሉን ያስቆረጡት። ጋቢ ለብሶ አጥሚት የሚያስጠጣው የግግ መቧጠጥ ብቻ ነው። ብሩኬ ይመቸን። ጨረቃዎቹን የነካ የለውም በረካ ተብሎለታል። ገና ድሮ በሐሳቤ የምትስማሙ ሰዎች ብቻ የተለመደችው ቦታችን ላይ ጋር እንገናኝ። ስሜታችሁን ጻፉልኝ። አራቱንም ሜንሽን አድርጋቸው ይሄን ቪዲዮ ስለምለቀው ያዩታል፣ ያነቡታል። ሃይሚ ስቶር ላይ ክብር ጉዳይ ነው። እኔ አሁን እዛ ጋር ክብር ታርጊ በጣም ብዙ ነገር አሳልፋችኋል። እሺ ቢያናድደኝም ቢሰነዘርብኝም እንደወንድ መመለስ ይችላል ነበር። እዛ ጋር ዝም ያልኩት ራሴን እኮ አዳምጡት። አንቺ ሪስፔክት አድርጌ አንቺ ምንም ነገር አላደረግም ብዬ ነው። አሁን ግን ይሄ የህጉን ጉዳይ ግን እጄን እንድትይዥኝ አልፈልግም። ቶ እሷን ሪስፔክት አድርገህ እሷን ስለምታከብር እሷን እቺ የምትሰክሳት ሳክስህ ማለት ነው የምርጫ ቅስቀሳ እንደሆነች ገብቶናል። ነገር ግን ንጹህ እንደሆነ ትላንትና ፕሩፍ አድርጎ አሳይቷታል። ብሩኬ ለሃይሚ ንጹህነቱን ማረጋገጡንና ሃይሚም ያንን ነገር መቀበሏን የምታውቁት በአንድ ነገር ነው። ምንም እንኳን ብዙ ነገሮችን ቢያሳልፉም፣ ምንም እንኳን በጸብ ውስጥ እቺን ሳምንት ቢያሳልፉ እንኳን ሃይሚዬም ብሩኬን ለማስነካት እሺ አላለችም። ምክንያቱም እማይሆን ዝባዝንኬውን ከቀባጠረ በኋላ እከሳለሁ ሲል ሃይሚ ምን እንዳደረገች የእውነት ተመልከቱ። ብሩኬ ዳኒ ባክኒ አዳምጧት፣ በእናታችሁ ስሟት። አዳምጡኝ። አንዳንድ ሰዎች እነዚህ ልጆች ናቸው ይለያያሉ የምትሉት፣ እሺ እነዚህ ልጆች ናቸው እሺ የማይረቡ ያቺ ሜንጦና ይሄ ጉንዳን መሃላቸው ስለገቡ ይለያያሉ የምትሉት እነዚህን ልጆች ነው። እሺ አንዱ ለአንዱ ጠበቃ ቆሞ እግር ስር ወድቆ ይቅርታ እስከመጠየቅ የሚደርስ ፍቅር መሃላቸው ያሉ እኔ የእውነቴን ነው የምነግራችሁ። እንደዛ ብላችሁ የምታስቡ ሰዎች ገና ፍቅር ምን ማለት እንደሆነ አልገባችሁም። ገና ህይወት ምን ማለት እንደሆነ አልገባችሁም። እውነቴን ነው የምነግራችሁ። ሰሞኑን በጣም በተከታታይ እንግዲህ አይጣሉም፣ በቅርቡ ይመለሳሉ ምናምን እላችኋለሁ አይደለ? በጣም አስረግጬ ልንገራችሁ፣ ላጠፉት ነገር አሁን ሃይሚ እግሩ ስር እንደወደቀችው ሁሉ ሶስናና ዳኒ እግራቸው ስር ወድቀው ይቅርታ ባይጠይቋቸው የብሩኬና የሃይሚ ወዳጆች የጨረቃ ፋሚሊ ይሄን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማስተላልፈው ወሳኝ መልእክትና የማሳያችሁ ወሳኝ ቪዲዮ አለኝ። ነገሩን ቀለል አድርጉትና አሁን ቆይ መፍትሄ ለማምጣት አሁን ሰላም ለማድረግ ምንድነው ይቆጣል? አዳምጡት። ለምንድነው ወደ ነበረበት መመለስ ማለት እነሱና አለማግኘት ነው በቃ። ለምን እነሱ ማለት ወደ ነበራችሁበት ለምን ለመመለስ ማለት ለምን አትመለሱ ነው? ቆይ ውድ ቤተሰቦቼ እቺ በጣም ቆንጆ ጥያቄ ናት ብዬ አስባለሁ። ወደ ነበሩበት ለመመለስ ምንድነው የሚያስፈልጋቸው? ወደ ነበሩበት ለመመለስ ምንድነው መደረግ ያለበት? እስቲ እቺን ጥያቄ እናንተ መልሷት። አላቅም። ነገር ግን በጣም ብዙ ህይወት እያያችሁ ያላችሁ የቻናሌ ምርጥ ትልልቅ ቤተሰቦች እንዳላችሁ አውቃለሁኝ። እስቲ እቺን ጥያቄ መልሱልኝ እና ከዛሬው ቪዲዮ ምን ተማራችሁ? እኔ የእውነቴን ነው። ሃይሚ ምን አስተምራኛለች መሰላችሁ? ለምትወዱት ሰው ቦታ ለምትሰጡት ሰው ምን ያህል ድረስ ርቀት መሄድ እንዳለባችሁ የእውነት ሃይሚዬ በጣም አሳይታናለች ብዬ አስባለሁኝ። የእናንተን ሐሳብና አስተያየት ኮሜንት ላይ ማስቀመጥ ትችላላችሁ። የሁላችሁንም እያነበብኩ
የመመልስላችሁ ይሆናል። ያ ጋይስ እንግዲህ ከሰሞኑ በሃይሚና በብሩኬ በጨረቃ ፋሚሊ ውስጥ እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያስኩላችሁ እየመጣው በሚያስቁት እየሳቀን በሚያስተምሩት እየተማማረን ትምህርት መሰጠት ባለባቸው ነገሮች ላይ ደግሞ ትምህርታችንን እየሰጠን እየቆየን ስለሆነ ማለት ነው። በዛሬው ዕለት እንግዲህ ሃይሚዬ ዳኒን ልጠይቀው ብርቱካንና ሙዝ ይዛለት እኔ ይገረዝ እንጥሉን ይቆረጥ ግጉን ያስቧጡት አልገባኝም። አፉ ላይ ያደረገው ነገር ሶፋ ላይ ቁጭ ብሏል ጋቢና አጥሚቱን ይዞ። ለመሆኑ ምንድነው የተፈጠረው? ከነሱ ቤት በሩጫ ወደዚህ እንደምትመጡ ስለማቅ እኔም እንደተለመደው እንደዚህ በቪዲዮ እያየው ሐሳብና አስተያየቴን የምሰጥበት ይሆናል ማለት ነው። ለዚህ ቤት ለዚህ ቻናል አዲስ የሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ የሃይሚና የብሩኬ ወዳጆች የጨረቃ ፋሚሊ በሙሉ አሁንኑ ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን እየነካችሁ እንዲሁም ይህንን ቪዲዮ ላይክ በማድረግ የኮሜንቱ የመጀመሪያ ቦታ ላይ ያስቀመጥኩላችሁን እናንተው እንድትዝናኑበት ብዬ የከፈትኩት የዩቲዩብ ቻናሌን እናንተው 10,000 ያስገባችሁትን ማለት ነው እየገባችሁ ቤተሰብ ሆናችሁ ቤተሰብ በመሆን እንድትቀላቀሉኝ በአክብሮት እየጋበዝኩ በቀጥታ የዛሬውን ቪዲዮ እንጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እኛም በጣም ሰላም ነን። ፈጣሪ የተመሰገነ ይሁን። በተለይ ዛሬ ትላንትናና ዛሬማ በጣም ነው ደህና ምን ሆነው እንጂ ሃይሚዬ በቃ ማለት ጨረቃዎቹን የነካ የለውም በረካ የሚያስብለውን ትክክለኛ አባባል ብሩኬ ክፍል አድርጎ ነው የሰጠን። ክፍል አድርጎ ማለት ነው። ለማንኛውም ስላየውሽ በጣም ደስ ብሎኛል። በጣም ብዙዎች ስላዩሽ ደስ እንደሚላቸው እርግጠኛ ነኝ። እስቲ ደስታችሁን ላይኩ ጋር ግለጹላት። ስሜታችሁን በኮሜንት ላይ መጻፍ ትችላላችሁ። ለመሆኑ ዛሬ ለምንድን ነው የመጣችሁ? ዛሬ የመጣሁት ትንሽ ትናንት የተፈጠረው ነገር ጥሩ አይደለምና ያለንበት ሁኔታ ደስ አይልም። ያው ትናንት ብሩኬና ዳኒ ትንሽ ተጋጭተው ነበር እንዳያችሁት ቪዲዮ ላይ። አይ አልተጋጩም። ሃይሚ ደግሞ ተይ፣ አልተጋጩም። መጋጨት እኮ ማለት ሲሰዳደዱ ወይ ደግሞ ሲመታቱ ነው። ብሩኬ ነው ዋጋውን የሰጠው። መጋጨት የሚባለው እኛ አንድ ስትመታቱ ነው። ይሄ መጋጨት አይደለም። ያ ተኝቶ መሬት ስር እንዳልቀየር እኔ ወዴት እንደሚቀየር አላውቅም። እንዳልቀየር ማለት ብቻ ነው እንግዲህ የሚችለው ዝም ብዬ ሳየው ማለት ነው። ለማንኛውም ተጣሏት በይን ብሩኬ ነው ዋጋውን የሰጠው። ምክንያቱም መሃላችሁ ገብቶ ሲፈተፍት ስለነበረ ሴት ይመስል የሰው ፍቅር መሃል ገብቶ ሲፈተፍት ስለነበረ እንግዲህ ዋጋውን ሰጥቶታል ማለት ነው። ለማንኛውም ሃይሚ በዋናነት የመጣችሁ ዛሬ ምን ለማድረግ ነው? ዳኒን ያው ትላንትና እንግዲህ ለደረሰበት ነገር እንዲያካከሰው እንዲያሽለው ብላ ብርቱካንና ሙዝ ይዛለት ሄዳለች ልጠይቀው ማለት ነው። ምን ተፈጠረ? አብረን የምናየው ይሆናል። ይሄን ቪዲዮ እስከ መጨረሻው ድረስ ተመልከቱት። በደንብ ማወራውና የማስተላለፈው መልእክት አለኝ። ሰላም፣ እንዴት ናችሁ? ዳኒን ይዩት። ቆይ ይሄን ምን ትሉታላችሁ? ቆይ ግዴላችሁም። እንጥሉን ያስቆረጡት እኔ ግጉን ያስወጡት አይመስለኝም። እንጥሉን ያስቆረጡት ጋቢ ለብሶ አጥሚት የሚያስጠጣው የግግ መቧጠጥ ብቻ ነው። ብሩኬ ይመቸን። ጨረቃዎቹን የነካ የለውም በረካ ተብሎለታል። ገና ድሮ በጣም ብዙዎች መጥተዋል። በጣም ብዙዎች ብዙ ነገር ሞክረዋል ግን አይሳካላቸውም። ምክንያቱም መሃላቸው ያለው ፈጣሪ ነው። መሃላቸው ያለው ንጹህ ልብ ስለሆነ በዛ ንጹህ ልባቸው መሃል የፈጣሪ ፍቅር የፈጣሪ መንፈስ በፍቅራቸው መሃል ፍሎው ያደርጋል፣ ስራውን ይሰራል ማለት ነው። ስለዚህ እኔ በጣም አስቆኛል። የተገረዘም መሰለኝ ብዙ ነገር ነው። ብቻ እናንተ ምን አላችሁ? ኮሜንት ላይ እስቲ አይ ዳኒ ደህና ነህ? ምን ደህና ነው ሃይሚዬ? ምን ደህና ነው? በእኔ ምክንያት ነው የሁሉ ነገር እንደዚህ ሆነ። ሃይሚ ደግሞ ታያ ምንድን ነው በእኔ ምክንያት ማለት? በአንቺ ምክንያት አይደለም። እራሱ ነው እየተንቀለቀለ መጥቶ የማይሆን ነገር ፈጥሮ ከዛች ሜንጦ ሚስቱ ጋር
የማይሆን ነገር ውስጥ ገቡ። የማይሆን ነገር ተፈጠረባቸው። አንቺም እንግዲህ ሙዝና ብርቱካንሽን ይዘሽ ልጠይቂው መጣሽ። ምንም አላደረግሽም። እንደውም ውለታ ነው ያልሽለት። ይሄ ልጅ መጠየቅ ያለበት ልጅ አይደለም። የእውነቴን ነው። እኔ ይኸውላችሁ ያን ያህል እንትን ሆኜ አይደለም፣ ግን በሃይሚና በብሩኬ የሚመጣብኝ ሰው የእውነቴን ነው አልወድም። እኔ ብቻ አይደለሁም፣ በጣም ብዙዎቻችሁ ናችሁ። እና እንደዚህ ሁሉም ዋጋቸውን ሲያገኙ የመጡ ሁሉ እየተቀጡ ሲመለሱ ለሌሎቹም መቀጣጫ ይሆናል ብዬ አስባለሁ። ክብር ጉዳይ ነው። እኔ አሁን እዛ ጋር ክብር ታርጊ በጣም ብዙ ነገር አሳልፋችኋል። እሺ ያናደደኝም ቢሰነዘርብኝም እንደወንድ መመለስ ይችል ነበር። እዛ ጋር ዝም ያልኩት ራሴን እኮ አዳምጡት። አንቺ ሪስፔክት አድርጌ አንቺ ፊት ምንም ነገር አላደረግም ብዬ ነው። አሁን ግን ይሄ የህጉን ጉዳይ ግን እጄን እንድትይዥኝ አልፈልግም። ቶ እሷን ሪስፔክት አድርገህ እሷን ስለምታከብር እሷን እቺ የምትሰክሳት ሳክስህ ማለት ነው የምርጫ ቅስቀሳ እንደሆነች ገብቶናል። ነገር ግን ንጹህ እንደሆነ ትላንትና ፕሩፍ አድርጎ አሳይቷታል። ብሩኬ ለሃይሚ ንጹህነቱን ማረጋገጡንና ሃይሚም ያንን ነገር መቀበሏን የምታውቁት በአንድ ነገር ነው። ምንም እንኳን ብዙ ነገሮችን ቢያሳልፉም፣ ምንም እንኳን በጸብ ውስጥ እቺን ሳምንት ቢያሳልፉ እንኳን ሃይሚዬም ብሩኬን ለማስነካት እሺ አላለችም። ምክንያቱም የማይሆን ዝባዝንኬውን ከቀባጠረ በኋላ እከሳለሁ ሲል ሃይሚ ምን እንዳደረገች የእውነት ተመልከቱ። ዳኒ ባክኒ አዳምጧት፣ በእናታችሁ ስሟት። አዳምጡኝ። አንዳንድ ሰዎች እነዚህ ልጆች ናቸው ይለያያሉ የምትሉት፣ እሺ እነዚህ ልጆች ናቸው እሺ የማይረቡ ያቺ ሜንጦና ይሄ ጉንዳን መሃላቸው ስለገቡ ይለያያሉ የምትሉት እነዚህን ልጆች ነው። እሺ አንዱ ለአንዱ ጠበቃ ቆሞ እግር ስር ወድቆ ይቅርታ እስከመጠየቅ የሚደርስ ፍቅር መሃላቸው ያሉ፣ እኔ የእውነቴን ነው የምነግራችሁ። እንደዛ ብላችሁ የምታስቡ ሰዎች ገና ፍቅር ምን ማለት እንደሆነ አልገባችሁም። ገና ህይወት ምን ማለት እንደሆነ አልገባችሁም። እውነቴን ነው የምነግራችሁ። ሰሞኑን በጣም በተከታታይ እንግዲህ አይጣሉም፣ በቅርቡ ይመለሳሉ ምናምን እላችኋለሁ አይደለ? በጣም አስረግጬ ልንገራችሁ፣ ላጠፉት ነገር አሁን ሃይሚ እግሩ ስር እንደወደቀችው ሁሉ ሶስናና ዳኒ እግራቸው ስር ወድቀው ይቅርታ ባይጠይቋቸው እሺ እኔ አሁን ምን ላድርግ? እሺ አሁን ግራ ገባኝ እኮ በእናትሽ። እንዴት ግራ የሚያጋባ ቡጢ ሰጡሽ? አይ ዳዲ ከራሴ ጋር ለማከል ጊዜ ስጭኝና ላስብሽ። ከራሴ ጋር ላስብ። እሺ ጊዜ እሰጥሃለሁ። ተረጋግተህ አንቺ ግን አትጨነቂ፣ ራስሽን አታስጨነቂ። ያምሻል ላይ በእናትሽ አትጨነቂ፣ ራስሽን አታስጨነቂ። ተኝ። ይሄ የኔ ነው እሱ ጉዳይ ነው። ገብቶሻል አይደለ? አትጨነቂ። እኔ ልትጨነቂ አልፈልግም። እኔ የምትጨነቂ ከሆነ ሁሉም ነገር ሊቀድ ይችላል። በቃ ባልና ሚስት ከአንድ ወንዝ ይቀዳሉ አሉ። አልተጋቡም፣ ግን ገና ሳይጋቡ እንደዚህ ተመሳሳይ መሽቁቆች ከሆኑ ሲጋቡማ አሰብኩት። በቃ ያቺ ምላሷ ምላስ አይደለም፣ ሳቋ በጣም ያስታውቃል። ሳቋ ማለት ነው። በጣም እኔ ይከብደኛል። እኔ ብቻ ነኝ የሆነ ውሃ እያሳሳቀ ይወስዳል ይባላል አይደል? እንደዛ ነች ሶስና። ይሄን ተቡት። ይሄ አደገኛ ሳክሳም ነው። አንቺ እንደዚህ አንቺ ምናምን እኔ ትላንትና ብሩኬ አንጀቴ ስላራሰኝ በቃ እኔ በቅቶኛል። ትላንትና ነው በቃ ጸባይን ያውቁታል። የእነሱ ጓደኞች ናቸው። ጸባይን ያውቁታል። እኔ ዝም ብዬ አውቃለሁ። ምንም ሰው ተናግሮኝ እኔ ዝም ብዬ አውቃለሁ። አይ በዚህ ልክ አሁን ደርሶበት አሁን ዝም ማለቱ የክብር ጉዳይ ይሆንበታል። ነገር ቢሆን እንደዚህ መደረግ አልነበረም እኮ አውቃለሁኝ እኮ። እነዚህ ደግሞ የማን ናቸው? ወሬ አቀባዮች። ዝም ብለህማ አታውቅም ስትደበደብ። ምንድነው መሰለህ የምትለው? አንተ የምትለው ልንገርህ እኔ እንዳልቀየርብህ። በጣም ብዙዎቻችሁ የትላንትናው ቪዲዮ የኮሜንት ስር ስታስቁኝ ነበረ። እንዳልቀየርብህ ይላል ደግሞ ብላችሁ ማለት ነው። አይ ዳኒና ጓደኞቹ ጉዳይ ወደ ህግ እንዲሄድ አልፈልግም። ብሩክ እንዴት እልህ ውስጥ አይሁን? ቆይ ማለት ብሩክ እኮ
ባንቺ በሶስና በዳኒ በኩል ብቻ አይደለም በየቲክቶኩና በየሶሻል ሚዲያው በጣም ብዙ ሰው እኮ እየወረደበት ነው ያለው። ብሩክ እንዴት እልህ ውስጥ አይገባ? ቆይ የእውነቴን እኮ ነው የምነግራችሁ። እንዴ አላችሁ ደግሞ አንዳንዶች እኔ በጣም ነው የምታሳዝኑኝ። እውነት ውስጣችሁ ሰላም የሌላችሁ ራሱ ከራሳችሁ ጋር ያልታረቃችሁ ሰዎች የእናት ፎቶ አሁን መዘቅዘቅ ምን ማለት ነው? ብሩክ እንደው አጥፍቶ እንኳን ከሆነ ብሩክ ላጠፋው ጥፋት የእናት ፎቶ የዘቀዘቁ መሳደብ ምን ማለት ነው? ራሱ ብሩክ ትላንትና ቪዲዮ ላይ ሲናገር በጣም ብዙዎቻችሁ ሰምታችሁታል። ምን ማለት ነው? ማለት ጭንቅላታችሁ እንዴት ነው የሚሰራው ግን እናንተ ሰዎች? እንዴት ውስጥ አይሆን ይሄ ልጅ? ይሄን ሁሉ ነገር ያመጡበት እነዚህ ልጆች ናቸው። እንደውም ምንም አላደረገውም ማለት ነው። በጣም የማወራው ነገር እየገባችሁ ነው ብዬ አስባለሁ። ተረዱ፣ ሰውን ተረዱ። ከመፍረዳችሁ ነገሮችን እንትን ከማለታችሁ በፊት ተረዱ። ሃይሚ ደግሞ ልጁ አይደለም ክስ መስርቶ ብሩኬን አሳስሮ ሊበቀል ይቅርና አጠገቡ እንዲህ ቀስ እያለች የምታልፍ በረሮ መግደል የማይችል ልጅ እንደሆነ አስረግጬ ልነግርሽ እፈልጋለሁ። ነገሩን ቀለል አድርጉትና አሁን ቆይ መፍትሄ ለማምጣት አሁን ሰላም ለማድረግ ምንድነው ይቆጣ? አዳምጡት። ለምንድነው ወደ ነበረበት መመለስ ማለት እነሱና አለማግኘት ነው በቃ። ለምን እነሱ ማለት ወደ ነበራችሁበት ለመመለስ ማለት ለምን አትመለሱ? ቆይ ውድ ቤተሰቦቼ እቺ በጣም ቆንጆ ጥያቄ ናት ብዬ አስባለሁ። ወደ ነበሩበት ለመመለስ ምንድነው የሚያስፈልጋቸው? ወደ ነበሩበት ለመመለስ ምንድነው መደረግ ያለበት? እስቲ እቺን ጥያቄ እናንተ መልሷት። አላቅም። ነገር ግን በጣም ብዙ ህይወት እያያችሁ ያላችሁ የቻናሌ ምርጥ ትልልቅ ቤተሰቦች እንዳላችሁ አውቃለሁኝ። እስቲ እቺ ጥያቄ መልሱልኝ እና ከዛሬው ቪዲዮ ምን ተማራችሁ? እኔ የእውነቴን ነው። ሃይሚ ምን አስተምራኛለች መሰላችሁ? ለምትወዱት ሰው ቦታ ለምትሰጡት ሰው ምን ያህል ድረስ ርቀት መሄድ እንዳለባችሁ የእውነት ሃይሚዬ በጣም አሳይታናለች ብዬ አስባለሁኝ። የእናንተን ሐሳብና አስተያየት ኮሜንት ላይ ማስቀመጥ ትችላላችሁ። የሁላችሁንም እያነበብኩ የመመልስላችሁ ይሆናል። ያ ጋይስ እንግዲህ የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። እንደተዝናናችሁበት እንደተማራችሁበት ምንም ጥርጥር የለኝም። እስካሁን ድረስ እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉና የደወል ምልክቷን መንካት እንዳትረሱ። ቪዲዮውን ላይክ ያደረጋችሁት ቅድም እንዳልኩት የኮሜንቱ የመጀመሪያ ቦታ ላይ ሁለተኛውን የዩቲዩብ ቻናሌን 10,000 ሰብስክራይበር ያለውን ማለት ነው ቤተሰብ ያልሆናችሁ ቤተሰብ እንድትሆኑበት ኮሜንት ላይ አስቀምጬላችኋለሁ፣ የመጀመሪያው ቦታ ላይ ማለት ነው። እንዲሁም እዚህ ስክሪን ላይ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁን የዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።